ሰላም እንደምን አላችሁ ውድ የአዲስ ቲቪ ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ አዲስ ቲቪ ዩቲዩብ ቻናል። በዚህ ቻናል የተለያዩ የአማርኛና የእንግሊዝኛ ትምህርቶችን ከመሰረቱ ጀምረን የምናስተምርበት የዩቲዩብ ቻናል ነው ማለት ነው። ስለዚህ በአጋጣሚ ለዚህ ቻናል አዲስ ሆናችሁ ዛሬ ብቻ ይህን ቪዲዮ ካገኛችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ ደግሞ በጣም አስተማሪና አሪፍ የሆኑ ቪዲዮችን ከባለፈው ቪዲዮ የቀጠሉ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። እንደምታስታውሱት በባለፈው ቪዲዮ ከኤ ፊደል ጀምረን ኤ ቢ ዲ ኢ እያለን በእነሱ ደግሞ የሰዎችን ስም እየጻፍን ወይም ቃላት እየመሰረትን በአማርኛም በእንግሊዝኛም ተመልክተን ነበረ። ዛሬ ደግሞ ከዛ ቀጥሎ ያሉትን ኤፍ ጂ ፊደል ኤች ፊደል እና ኬ ፊደል ተጠቅመን የሰዎችን ስም እየጻፈን እንዴት ከአማርኛ ወደ እንግሊዝኛ እየቀየረን እንደምንጽፍ አሳያችኋለሁ ማለት ነው። ስለዚህ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ብትሞክሩ መልካም ነው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ስንገባ በመጀመሪያው መስመር የምናገኛቸው የኤፍ ቤተሰብ ወይም ፊደል ቤተሰቦች ናቸው የምንመለከታቸው። ስለዚህ በኤፍ ፊደል ተጠቅሜ ያመጧቸው ስሞችን በአማርኛ እንዲሁም ደግሞ በእንግሊዝኛም እየጻፈን እንመለከታለን ማለት ነው። የመጀመሪያዊቷ ምን ትላለች? ፋጡማ። አያችሁ፣ ፋጡማ የሚለውን የሰውን ስም በአማርኛ እንደዚህ ምንጽፍ ከሆነ የእንግሊዝኛ ፊደላቶቹን ተጠቅመን ስማቸውን ስንጽፍ እንዴት ነው ምንጽፈው የምለው ነው ማሳያችሁ። በታች በኩል አያችሁ፣ ፋጡማ የምንለው ፋ ፊደል እችን ሁለት ፊደል ኤ እና ኤፍ እንጠቀማለን። ቱ ስንል ደግሞ ጡ ፊደል ቲ እና ዩ እንጠቀማለን። ከዛ ማ ስንል ደግሞ ኤም እና ኤ። አያችሁ እዛ ጋር 3 ፊደል ብቻ ናቸው በአማርኛ እዚህ ጋር እንደምትመለከቱት በላይ በኩል። እዚህ ጋር ግን 6 ፊደል ነው የተጠቀምነው። ለምን? ፋ ፊደል ለማለት ከፌ ቤተሰብ ልክ አራተኛዋ ፊደል ፋ ኤፍ እና ኤ ብለን ነው የምንወስዳት ማለት ነው። ከዛ ጡ ስንል ደግሞ ጡ የሚል ድምፅ በእንግሊዝኛ ስለሌለ ቱ ፊደል ነው የምንወስደው ፋ ቱ። ከዛ ማ ስንል ደግሞ ከሜቤት አራተኛይቷን ተጠቅመን ፋቱማ የምለውን እንደዚህ ጽፈናል ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ ፋጡማ የምለውን በአማርኛ ጽፈን ከዛ ደግሞ ወደ እንግሊዝኛ ቀይረን ማለትም የእንግሊዝኛ ፊደልን ተጠቅመን በታች በኩል ጽፈናል ማለት ነው ቤተሰቦች። ይሄኛው የአማርኛ ነው፣ ችኛዋ ደግሞ የእንግሊዝኛዋ ናት ማለት ነው። በጣም አሪፍ። ቀጣይ ደግሞ አሁንም ከፌ ቤተሰብ ፋ ፊደል ተጠቅመን ፋሲካ የምለውን እንጽፋለን። ስለዚህ ፋ ስንል እንዴት ነው የምናደርገው? ፋ ፊደል ኤፍ እና ኤ ዝች ጋ ያለችው፣ ስ ስንል ደግሞ እስና አይ፣ ከዛ ካ ስንል ደግሞ ካ ፊደል ኪ እና ኤ ፋሲካ። አያችሁ። ስለዚህ ፋሲካ የሚለውን ለመጻፍ ብትፈልጉ በአማርኛ ከጻፋችሁ በኋላ በእንግሊዝኛ የፌ ቤተሰብ አራተኛዋ ፊደል ፋ ለመጻፍ ኤፍ እና ኤ፣ ሲ ለመጻፍ ኤስ እና አይ፣ ከዛ ካ ለመጻፍ ኬና ኤ ተጠቅማችሁ በዚህ መልክ ትጽፋላችሁ ማለት ነው። በጣም አሪፍ። እነኝህን የሰው ስም ብቻ አድርጌ ያመጣውላችሁበት ምክንያት ምንድነው? እናንተ አሁን መጀመሪያ ደረጃ ላይ ስለሆናችሁ ቀጥታ ከፊደል ወደ ቃላት ስንገባ ቀለል ያሉ ነገሮችን መጻፍ ስላለብን ነው እንደዚህ ያመጣውላችሁ ማለት ነው። ካልሆነ ግን እናንተ ሰፋ እያደረጋችሁ ስትሄዱ ወይም እኔም ቪዲዮ ሰፋ እያደረኩ ስመጣ የእንግሊዝኛ ቃላቶችንም እየመሰረትን ማየት እንችላለን ማለት ነው። ለምሳሌ ኤፍ ፊደል የሚጀመሩ የእንግሊዝኛ ቃላቶች አሉ፣ በእንግሊዝኛ ቋንቋ የምንጠቀማቸው እነሱን አመጣላችኋለሁ። አሁን ግን እናንተ በዚህ መሰረት መያዝ አለባችሁ ማለት ነው። ስለዚህ በዚህ መሰረት እየቀየራችሁ የራሳችሁን ስም፣ የሰውን ስም፣ የጓደኞቻችሁን፣ የቤተሰቦቻችሁን ስም እየጻፋችሁ እንድትለማመዱ ብዬ ነው ማመጣላችሁ ማለት ነው። ኦኬ፣ በጣም አሪፍ። ሁለተኛይቷ ፋሲካ ስንል በአማርኛ እንደዚች፣ በእንግሊዝኛ ደግሞ ከታች በኩል በእንድ መልክ ጽፈናል ማለት ነው። በጣም አሪፍ። አሁንም ከፌ ቤተሰብ ሶስተኛዋ ደግሞ ፈቃዱ ይላል። አያችሁ፣ ፈቃዱ የሚለውን ስም ነው የምንጽፈው ማለት ነው። ስለዚህ ፌ ፊደል ከሆነ የመጀመሪያው አይቷን ነው የምንጠቀማ። ስለዚህ ኤፍ እና ኢ። ቃ ስንል ደግሞ ኬ እና ኤ። አያችሁ፣ ፈቃ። ከዛ ደግሞ ዱ ስንል ደግሞ ከዴ ቤት ሁለተኛይቷን ፊደል ዱ፣ ፈቃዱ የሚለውን በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦች። በጣም አሪፍ። እነኚህ እንደምትመለከቱት በኤፍ ነው የሚጀምሩት። አያችሁ፣ ሁሉም በኤፍ ነው የሚጀምሩት። ኤፍ እስከ መጨረሻ ድረስ በኤፍ ነው የሚጀምሩት ማለት ነው በዚህ መስመር ያሉት። በጣም አሪፍ። ፈቃዱ የሚለውን በአማርኛ እና በእንግሊዝኛ በዚህ መልክ ከጻፍን አሁን ደግሞ ፌዲላ የሚለውን እንጽፋለን።
አያችሁ ፌዲላ ለማለት ፌ ፊደል ኤፍ እና ኢ ዝቺ ጋር ዲ ስንል ደግሞ ዲ እና አይ ላ ስንል ደግሞ ኤል እና ኤ ፌዲላ። አያችሁ ፌዲላ ብላችሁ በዚህ መልክ ትጽፋላችሁ ማለት ነው። በጣም አሪፍ። ፌዲላ የምለውን እንደዚህ ከጻፈን ደግሞ መጨረሻ ላይ ያመጧት ባለ ሁለት ስም ናት። ፋ ፊደልና ና ፋና ፋና የምለው ነው የምንጽፈው። ስለዚህ እዚህ ጋር ፋ ፊደል አለች፣ እዚህ ጋር ና ፊደል አለች። ፋና የምለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። ስለዚህ ኤፍ ፊደል ብቻ ተጠቅመን ወደ 5 የሚሆኑ የሰው ስም ነው የጻፍናቸው ማለት ነው። ስለዚህ እናንተ በቀላሉ በኤፍ የሚጀምሩ ቃላቶችን ለመጻፍ ከሰው ጋር ስትጻጻፉ የሆነ ነገር በእንግሊዝኛ ለመጻፍ ስትፈልጉ እንዴት እንደምትጠቀሙ በዚህ መሰረት መሞከር ትችላላችሁ ማለት ነው። በአጋጣሚ ደግሞ ቅድም ያልነገርኳችሁ ሌላ መማር የምትፈልጉ ተማሪዎች ካላችሁ አማርኛ፣ እንግሊዝኛ ከመሰረቱ ጀምራችሁ በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ የምትወጡበትን እድል አመቻችተንላችኋል። በጣም ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። ስለዚህ እናንተ መሞከር የምትፈልጉት በተለያየ አጋጣሚ የትምህርት እድል ያመለጣችሁ ልትሆኑ ትችላላችሁ። ተምራችሁም ደግሞ ፐርፌክት ሆናችሁ መጻፍና ማንበብ የምትቸገሩ ተማሪዎች ልትሆኑ ትችላላችሁ። ስለዚህ እየደወላችሁ በታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ በኢሞ በዋትሳፕ በቴሌግራም እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ቤተሰቦቻችን አሁን የኤፍ ቤተሰቦቹን ጨርሰናል። ወደ ጂ ቤተሰብ እንሄዳለን ማለት ነው። ቤተሰቦች ጂ ቤተሰብ እዚህ ጋር እንደምትመለከቱት በጂ ፊደል ነው የጀመርናቸው። 5 የሚሆኑ ስሞች አሉ። እነሱ ሁሉንም በጂ ፊደል ነው የጀመርናቸው ማለት ነው። ቤተሰቦቻችን እዚህ ጋር ግን በአማርኛ ላይ ስንጽፍ ብዙ ጊዜ ለጂ ፊደል ሳይሆን ለጊ ፊደል ነው የምንጠቀማት ማለት ነው። ያው በእንግሊዝኛ ፊደል አንዳንድ ፊደላቶች 2 ጊዜ ነው የሚነበቡት በሾርት እና በሎንግ ሳውንድ የምንላቸው አሉ። ስለዚህ እችን ጂ ፊደል አንዳንዴ ጊ ብለን እናነባታለን፣ አንዳንዴ ደግሞ ጂ ብለን እናነባታለን። ስለዚህ አሁን ግን በአማርኛ ሳመጣላችሁ በጌ ፊደል ቤተሰብ አድርጌ ነው ያመጣውላችሁ ማለት ነው። ከመጀመሪያዊቷ ጀምረን ስንመለከት የመጀመሪያው ስም ምን ይላል? ግርማ 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 ይላል። አያችሁ። ስለዚህ ጊ ለማለት ጊ ጂና አይ መጠቀም እንችላለን። ከዛ ደግሞ ር ስንል ሪ ፊደል ብቻዋ መጠቀም እንችላለን። ማ ስንል ኤምና ኤ ግርማ የሚለውን በዚህ መልክ እንጽፋለን ማለት ነው። ቤተሰቦች በጣም አሪፍ። ግርማ የሚለውን መጀመሪያ የአማርኛውን ጽፈን ከአማርኛው ወደ እንግሊዝኛው ነው የምንቀይረው ማለት ነው ቤተሰቦቻችን። ስለዚህ አንዳንድ ጊዜ የሰዎቹን ስም ስንጽፍ ደግሞ የሚጠብቅና የሚላላ ቃላቶች ስላሉ አንዳንድ ጊዜ ከአማርኛ ቀጥታ ወደ እንግሊዝኛ ስንቀይር ልንቸገር እንችላለን። ግን መሰረቱን እንዳትለቁ 6ኛዋን ተጠቅማችሁ የምትጽፉትን ስም ሊሆን ይችላል፣ ግን በእንግሊዝኛ 3ኛዋን ልትጠቀሙ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች የሰው ስም ስለሆነ ይገጥሙናል ማለት ነው። በጣም አሪፍ። ግርማ የሚለውን መጀመሪያ ላይ ተመልክተናል። አሁን ሁለተኛ ላይ ደግሞ ግሩም የሚለውን ደግሞ እንመለከታለን። አያችሁ ጊ ፊደል ተመሳሳይ ናት። ሩ ስንል አያችሁ እዚች ጋር አርና ዩ አድርገናታል። ሚ ስንል ደግሞ 6ኛዋ ስለሆነች ሚ ብቻዋን ነው ያመጣናት። ስለዚህ ግሩም የሚለውን በዚህ መልክ እንጽፋለን። በጣም አሪፍ። ሁለተኛ ላይ ግሩም፣ የመጀመሪያው ግርማ ነው። 3ኛ ላይ ደግሞ ማንን ነው የምንጽፈው? ገነት የሚለው ነው የምንጽፈው። ስለዚህ ጌ ስንል የመጀመሪያ ፊደል ስለሆነች ጂ ፊደልና ኢ ፊደል፣ በተመሳሳይ ኔ ስንልም ኤን ፊደልና ኢ ፊደል፣ ቲ ስንል ደግሞ ት። አያችሁ እዚች ጋር ገነት የሚለውን በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦቻችን። ስለዚህ ገነት ስንል እንደዚህ እንጽፋለን። ከዛ ደግሞ ማንን ነው የምንጽፈው? ጎሳዬ ስንል ደግሞ እንዴት እንደምንጽፍ አሳያችኋለሁ። ጎ ፊደል ጂና ኦ፣ አያችሁ። ሳ ፊደል ደግሞ ኤስና ኤ፣ የ ፊደል ደግሞ ዋይና ኢ፣ አያችሁ። እነኚህ ነገሮችን መጀመሪያ ማወቅ ይጠበቅባቸዋል ማለት ነው ቤተሰቦቻችን። አሁን አብዛኞቹ ተማሪዎቹ እንዴት ነው እኔ የማየው ነገር ችግራቸው ምንድነው? ብዙ ቦታ ለመማር ይጀምሩና የሚከብዳቸው ነገር ምንድነው? መጀመሪያ ከመሰረቱ ጀምሮ በእንግሊዝኛ ብቻ የሆነ ነገር ለመጻፍ ይሞክራሉ። እንደዛ ከሞከራችሁ ስለማይሄድላችሁ ቶሎ ማወቅ ስለማትችሉ ማድረግ ያለባችሁ ነገር ምንድነው? የአማርኛ ፊደላቶችን መጀመሪያ በደንብ ካጠናችሁ በኋላ
እነሱን ማንበብና መጻፍ በትክክል ከቻላችሁ በኋላ እያንዳንዱን ፊደል ከአማርኛ ወደ እንግሊዝኛ እንዴት እንደምንቀይራቸው በተወሰነ ሳምንታቶች ውስጥ ካየናቸው በኋላ ወደ ጽሁፉ ከገባን በቀላሉ ልንጽፋቸው ልንረዳቸው እንችላለን። ካልሆነ ግን ቀጥታ እንደመጣችሁ ለምሳሌ አሁን ጂ ፊደል ተጠቅማችሁ በእንግሊዝኛ ቋንቋ የሆነ ነገር ለመጻፍ ብታስቡ አይመጣላችሁም፣ በጣም ትቸገራላችሁ። ስለዚህ እኛ የምናስተምርበት ዋይ በዚህ መንገድ ስለሆነ ነው እንደዚህ ቪዲዮ ያመጣውላችሁ። ከዚህ በፊት እያንዳንዱ ፊደላቶችን ወደ እንግሊዝኛ እንዴት እንደምንቀይራቸው ተመልክታችሁ ሊሆን ይችላል። 2-3 ቪዲዮ ሰርቻላችኋለሁ። እነሱን ቪዲዮዎችን ወደ ኋላ ተመልሳችሁ ብትመለከቱ መልካም ነው ማለት ነው። ስለዚህ እነሱን ከቀየርናቸው በኋላ ነው አሁን ወደ ቃላት ምስረታ የገባ ነው። ቀጥታ እዛ ጋር የቀየርናቸውን እዚህ ጋር አምጥተን በቀጥታ ነው የተጠቀምናቸው። ምንም ውስብስብ ያለ ነገር የለም ማለት ነው። ስለዚህ እናንተም ምንም ሳትፈሩ በዚህ መልክ መማር ትችላላችሁ ማለት ነው። ስለዚህ እያንዳንዱ ሰው መጀመሪያ ፊደላቶቹን ከአማርኛ ወደ እንግሊዝኛ ይቀይርና ከዛ በኋላ እንደዚህ ቀለል ያሉ የአማርኛ ስሞች በተለምዶ የምናውቃቸው የምንጠራቸው ስሞችን እየጻፈን ከሞከርን በኋላ ወደ እንግሊዝኛ ቋንቋ የምንገባ ነው የሚሆነው ማለት ነው። በጣም አሪፍ ሰው ጎሳዬ የምለውን በዚህ መልክ ጽፈናል። ከዛ ደግሞ መጨረሻ ላይ ገብሬ የምለውን እንጽፋለን። ጌ ፊደል ለምሳሌ ጂና ኢ ጌ ፊደል። ከዛ ብ ስንል ደግሞ ብ ስድስተኛዋ ስለሆነች አንዷን ብቻ። ሬ ስንል ደግሞ አርና ኢ ገብሬ የምለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። ስለዚህ አሁን እስካሁን የተመለከትናቸው በሁለት ፊደላቶች ያመጧቸው ቃላቶችን ወይም የሰዎችን ስም ነው የተመለከትናቸው። አሁን የሚቀሩን ደግሞ የምንመለከት ነው የሚሆነው። ስለዚህ ቀጣዩዋ ማናት ማለት ነው? ኤች ፊደል ናት። ስለዚህ በኤች እየጀመርን ደግሞ 1 ወደ 5 የሚሆኑ ስሞቹን እየጻፈን እንመለከታለን ማለት ነው። የመጀመሪያዊቷ ምን ትላለች? ሐሰት የሚል የሰው ስም አለ። ለምሳሌ ሐሰት የሚለው በአማርኛ እንደዚህ በዚህ መልክ መጻፍ ትችላላችሁ፣ ግን በእንግሊዝኛ ደግሞ እንዴት መጻፍ ትችላላችሁ የሚለው ነው አሁን ማሳያችሁ ማለት ነው። ስለዚህ ሀ ስንል ከዚህ በፊት በፊደል ላይ እንደተማርነው ኤች እና ኤ ነው የምንጠቀመው ሀ። ከዛ ሴ ስንል ደግሞ ኤስ እና ኢ። ከዛ ቲ ስንል ደግሞ ስድስተኛይቱ እስከሆነች ድረስ ብቻዋ የምትመጣዋ ቲ ነው የምንጠቀማት። ስለዚህ ሐሴት የሚለውን በዚህ መልክ እንጽፋለን ማለት ነው። ተመለከታችሁ? ሐሴት። እያንዳንዷን ፊደል ነጣጥላችሁ ነው ማየት ያለባችሁ፣ እያስተያያችሁ ከአማርኛው ከመጀመሪያው ካለው ጋርና በእንግሊዝኛው ከመጀመሪያው ካሉት 2 ፊደላቶች ጋር እያስተያያችሁ እያንዳንዷን መመልከት ይጠበቅባችኋል ማለት ነው። በጣም አሪፍ። በመጀመሪያው ላይ በኤች ቤተሰብ ሐሴት ብለን ነው የጻፍነው ማለት ነው። ቤተሰቦች አንድ ነገር እዚህ ጋር ደግሞ ልብ እንድትሉት የሚፈልገው ነገር እዚህ ጋር ስናነብ ኤች ብለን ነው የምናነባት። አያችሁ ግን ማለት ኤቢሲዲ ብለን ስንቆጥር ኤች ብለን ነው የምንቆጥረው። እዚህ ጋር ስናነብ ግን ሀ ብለን ነው የምናነባው። አያችሁ ሀ ሄ ሁ ምናምን እያለን ነው የምናነባቸው። ስለዚህ እነሱን እንድታስተውሉ ያስፈልጋል ማለት ነው። ለምን ኤች ብላችሁ ለማንበብ እዚህ ጋር ብታስቡ አይመጣላችሁም። ስለዚህ ኤች የምንለው እኛ ስንቆጥር ነው እንጂ የምንጠቀመው ስናነብ ህ የሚል ድምፅ ነው የሚኖረው ማለት ነው። በጣም አሪፍ። የመጀመሪያዊቷ ሐሰት ናት። ሁለተኛው ደግሞ ሀብታሙ የሚለውን ለማየት አሁን ደግሞ ልክ እንደ ቅድሙ ሀ ፊደል ኤች እና ኤ ናት። ከዛ ቢ ፊደል ከሆነች ደግሞ ቢ ለብቻዋ የመጣች ናት። ታ ፊደል ከሆነች ከቴ ቤት አራተኛዋ ቲ እና ኤ። ሙ ከሆነች ደግሞ ኤም እና ዩ። ተመለከታችሁ? እየፈጠንኩባችሁ ከሆነ ቪዲዮን እያቆማችሁ ደጋግማችሁ ማየት ትችላላችሁ ማለት ነው። ስለዚህ ሀ ስንል የትኛዋና የተጠቀምናት? ሀ ስንል ኤች እና ኤ ነው የተጠቀምነው። ከዛ ቢ ስንል ደግሞ እዚች ጋር ያለችው አንዷን ቢ ፊደል ብቻ ነው። ታ ስንል ደግሞ ት እና ኤ ፊደል። ሙ ስንል ደግሞ ኤም እና ዩ ፊደል ተጠቅመን ሀብታሙ ብለን በዚህ መልክ ጽፈናል ማለት ነው ቤተሰቦቻችን። ስለዚህ በአማርኛ ሀብታሙ ብላችሁ የጻፋችሁትን ስም በእንግሊዝኛ ደግሞ መጻፍ ከፈለጋችሁ በዚህ መልክ ነው የምትጽፉት ማለት ነው ቤተሰቦቻችን። በጣም አሪፍ። ሀብታሙ የሚለውን ሁለተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦች። በጣም አሪፍ። ኦኬ ሶስተኛ ላይ ደግሞ የምንመለከታት ቤተሰቦች ሃናን የሚለው ስም ነው የምንመለከተው። እዚህ ጋር እንደምትመለከቱት ሃናን የሚለው በአማርኛ በዚህ መልክ ነው የጻፍናት። ስለዚህ ወደ እንግሊዝኛ ስንቀይር ደግሞ ሀ ፊደል ከሆነ ኤች እና ኤ ናት። ና ፊደል ከሆነች ኤን እና ኤ ናት። ኒ ፊደል ስድስተኛዋ ስለሆነች ደግሞ ብቻዋን ነው የምትመጣው። ሃናን የሚለውን በዚህ መልክ ነው የጻፍነው ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ ሃናን ቀጥሎ ደግሞ የምንመለከተው ኃይሌ የሚለውን የአማርኛ ስም ነው የምንመለከተው ማለት ነው። ስለዚህ ኃይሌ የሚለው ብዙ ጊዜ ስንጽፍ እንዴት ነው? ኤች እና ኤ
ከዛ አይ ፊደል ተጠቅመን ሌ ብለን መጻፍ እንችላለን። አንዳንድ ቦታ ላይ ደግሞ ኤች እና ኤ ካልን በኋላ ይህ ፊደል በመሃል ስላለች ዋይ ፊደል የምናስገባበት ጊዜ አለ። ግን ብዙ ጊዜ ኃይል የሚለው ፊደል ደግሞ ሲጻፍ ብዙ ጊዜ ኃይል የሚለው ስም ሲጻፍ ደግሞ እንደዚህ ስለሚጻፍ በእንዲህ መልክ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ኦኬ መጨረሻ ላይ ደግሞ ሀቢብ የሚለውን ነው የምንጽፈው ማለት ነው። ሀቢቢ ማለት ሳይሆን ሀቢብ የሚለው የወንድ ስም አለ አይደለ? ስለዚህ እሱን ነው የምንጽፈው። ሀ ፊደል ከሆነች ኤች እና ኤ፣ ቢ ፊደል ከሆነች ሶስተኛይቷ ቢ እና መጨረሻ ላይ ደግሞ ብ ስድስተኛይቷ ተጠቅመን ሀቢብ የሚለውን በዚህ መልክ እንጽፋለን ማለት ነው። ውድ ቤተሰቦቻችን እነኚህ ፊደላቶች አብዛኞቹ በኤች ፊደል የሚጀምሩት ናቸው ማለት ነው። ኤች መሆነው የመጀመሪያ ሀ ፊደል ተጠቅመን ነው። ሄ ፊደል ወይም ሁ ምናምን ተጠቅመን ሆ ተጠቅመን የምንጽፋቸው ስሞችም ይኖራሉ ማለት ነው። ቤተሰቦቼ በጣም አሪፍ። ኦኬ አሁን ደግሞ በዚህ ቪዲዮ ወደ መጨረሻ ላይ ያመጣዋት ኬ ቤተሰብ አለች። ስለዚህ በኬ ፊደል ተጠቅመን ደግሞ የተወሰኑ ስሞቹን የምንመለከት ይሆናል ማለት ነው ቤተሰቦች። ከዛ በኋላ እናጠናቅቋለን። ስለዚህ ከኬ ቤት የመጀመሪያው ኮማን የሆነ ስም ነው ያመጣውላችሁ፣ ከበዴ። እነኚህ የመጀመሪያ ሲሆኑ በጣም ቀላል ናቸው። እናንተም በትክክል መጻፍ ትችላላችሁ ብዬ አስባለሁ። ኬ ስንል ኬና ኢ ፊደል፣ ቤ ስንል ቢና ኢ ፊደል፣ ዴ ስንል ደግሞ ዲና ኢ ፊደል። አያችሁ አንዳንድ ለሁለት እያደረጋችሁ ትጽፋላችሁ በቀላሉ ማለት ነው። ስለዚህ ከበዴ የሚለውን በዚህ መልክ ጽፈናል። ከዛ ሁለተኛ ላይ ደግሞ ካሳሁን ስንል ደግሞ ካ ፊደል አለች እዚች ጋ ካ ፊደል፣ ከዛ ሳ ፊደል ደግሞ ኤስና ኤ ፊደል አለች። ከዛ ሁ ፊደል ስንል ደግሞ ኤች እና ዩ፣ ከዛ ን ካሳሁን የምለውን በዚህ መልክ ነው የጻፍናቸው ማለት ነው ቤተሰቦቻችን። ስለዚህ እነኚህ ስሞችም ቅድም እንደነገርኳቸው ያመጣውላችሁ እናንተ ቀለል ብላችሁ በቀላሉ እንድታነቧቸውና እንድትሞክሯቸው ብዬ ነው ያመጣውላችሁ እንጂ በጣም ማት ቃላቶችን ማምጣት እንችላለን። በተለይ የእንግሊዝኛ ቋንቋ ከተጠቀምን ለምሳሌ በኬ ፊደል የሚጀምሩ በጣም ብዙ ቃላቶች አሉ። እነሱን ከመሞከራችን በፊት የአማርኛውን እንዴት አገጣጥመን መጥራት እንደምንችል መሞከር በጣም አስፈላጊ ስለሆነ ነው ያመጣውላችሁ ማለት ነው። በጣም አሪፍ። ኦኬ ከዛ ደግሞ ሶስተኛ ላይ ካሌብ የምለው ስም ነው የምንመለከተው። ካ ስንል አያችሁ ኬና ኤ ፊደል፣ ሌ ስንል ደግሞ ኤልና ኢ፣ መጨረሻ ላይ ቢ ስንል ደግሞ ብቻዋ የምትመጣው ስድስተኛዋ ከሆነች ቢ ኖርማል ተነባቢዋን ፊደል ነው የተጠቀምናት ማለት ነው። ካሌብ የምለውን በዚህ መልክ ጽፈናል። ከዛ ደግሞ ቀጣይ ማንን ነው የምንጽፈው? ክብሬት የምለውን ነው የምንጽፈው። ስለዚህ ክብሬት ለማለት መጀመሪያ ኪ ስንል ኪ ፊደል ስድስተኛዋ እስከሆነች ድረስ ብቻዋ ነው የምትመጣው አይደለ? ግን እንደዛ ሳይሆን እዚህ ጋር አሁን ስማቸውን ስንጽፍ ብዙ ጊዜ ቅድምም እንዳልኳችሁ የሰው ስም ስንጽፍ ርዝም የሚልና የሚያጥር አጠራሮች አሉ፣ የአማርኛ ስም ስለሆነ ማለት ነው። ስለዚህ ኬ አይ የምለው ሶስተኛዋ እንጠቀማለን። ከዛ ደግሞ ቢ ስንል ቢ ከሆነች ስድስተኛዋ ለብቻዋ የምትመጣዋ፣ ሬ ፊደል ከሆነች ደግሞ አርና ኢ የመጀመሪያዋ ሬ ፊደል ስለሆነች አርና ኢ እንጠቀማለን። ከዛ ደግሞ ቲ ስንል መጨረሻ ላይ ቲ ፊደልችን ተጠቅመን ክብሬት የምለውን ስም በዚህ መልክ ጽፈናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ መጨረሻ ላይ ደግሞ የምንጽፋት ማናት ማለት ነው? ከሚላ የምለውን ስም ነው የምንጽፈው። ስለዚህ ኬ ስንል መጀመሪያ ኬ ቅድምም እንደተመለከታችሁ ኬና ኢ ፊደል ነው የምንጠቀመው። ሚ ስንል ደግሞ ሶስተኛዋን እስከሆነች ድረስ ሁለት ፊደል ኤምና አይ እንጠቀማታለን። ላ ስንል ደግሞ ከሌ ቤት አራተኛዋ ኤልና ኤ ሁለት ፊደል ተጠቅመን ከሚላ የምለው ስም በዚህ መልክ እንጽፋለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ አያችሁ። እዚህ ጋር አሁን ያመጣኋቸው ወደ 20 የሚሆኑ የሰዎችን ስም ነው ያመጣውላችሁ። እነሱን ስሞችን በአማርኛ መጀመሪያ ትጽፉና ከአማርኛ ወደ እንግሊዝኛ ፊደል ቀይራችሁ እንድትጽፉ የሚያደርግ ነው ማለት ነው። ቤተሰቦች ከአማርኛ ወደ እንግሊዝኛ ቀይራችሁ መጻፍ እንዴት ነው የሚጠቅማችሁ? ብዙ ጊዜ አሁን ከሰዎች ጋር ቻት ስታወሩ በሚሴጅ ስታወሩ የምትጠቀሙት ከአማርኛው ይልቅ ይህኛው የእንግሊዝኛው
ፊደል ተጠቅማችሁ በአማርኛ ሐሳባችሁን የምትገልጹበት ሁኔታ አለ ማለት ነው። አሁን ካረንትሊ ብዙ ሰው የሚጠቀመው እንደዚህ ስለሆነ እናንተም በቻላችሁት መጠን እነኝህን ፊደላቶች እየተጠቀማችሁ ሐሳባችሁን እንድትለዋወጡ ይሁን ማለት ነው። በሜሴጅ ከሰው ጋር ምናምን ስታወሩ እየሞከራችሁ እንድትለማመዱ አበረታታችኋለሁ። እነሱም በትክክል ከተለማመዳችሁ ወደ እንግሊዝኛ ስትቀይሩ አትቸገሩ ማለት ነው። እንግሊዝኛውን በቀላሉ እንድትለምዱ ያደርጋችኋል ማለት ነው። ስለዚህ ቅድምም እንዳልኳችሁ ደግሞ መማር የምትፈልጉ ተማሪዎች አማርኛ ይሁን እንግሊዝኛ፣ ኦሮምኛ የትኛውን የፈለጋችሁትን ቋንቋ በአጭር ጊዜ በአጭር ወራቶች ውስጥ ልክ ትምህርት ቤት ወደ 10 ዓመታት 10 ምናምን ዓመታት ቆጥራችሁ የምትማሩበትን ትምህርት እኛ ደግሞ በወራቶች ውስጥ እናንተ በትክክል እንድታነቡና እንድትጽፉ የምናደርግ ነው የሚሆነው ማለት ነው። ስለዚህ ይህን እድል ለመጠቀም የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ ቁጥሩ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ወይም ሜሴጅ የላካችሁ ከኛ ጋር እንድትመዘገቡና ትምህርት እንድትጀምሩ ይሁን። ጥያቄም ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮአችን ከወደዳችሁ ደግሞ ላይክ ማድረግ እንዳረሱ። እናንተ ላይክ ባረጋችሁት ቁጥር ነው እኛ ሌላ ቀጣይ ቪዲዮ ለመስራት ኤነርጂ ኃይል የምናገኘው ማለት ነው። ስለዚህ እያበረታታችሁ ላይክ ኮሜንት እያደረጋችሁ ብትወጡ መልካም ነው ማለት ነው። ቤተሰቦች ስለምታበረታቱን ደግሞ ከልብ እናመሰግናለን። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።